እሱና ሁለት ልጆች ብቻ የሚያውቁት አፕሊኬሽን አለ። እቀመጣለሁ ከኔ ውስጥ አንድ ሌላ እኔ ይወጣል ይቀመጣል። እኔ አላጨስም እሱ ያጨሳል። እሱ ሲያጨስ ግን እኔ አፍንጫ ውስጥ ጭሱ ይገባል። ስከፍቱት ጽሁፎች ይመጣሉ። በጣም በሰከንድ ልዩነት ብለር ያሉ ይመጣሉና ጽሁፎቹ your God for yourself በጣም በቃ አንተ ለራስህ እግዚአብሔር ነህ። ከዛ በፊት እግዚአብሔር ነው ማስቀደም ምናምን ብያም ነበር። ግን እንደዛ በገቦለት የመጣልኝ ነገር መኪናና ከአራት ቀን በፊት አይቻትም ብዬ ተመኘው ሲል ነበር። ሰላም ቅዱሳን ሁሉ መልካም። ሰሞኑን ዩቲዩብ ላይ ጠፍቼ ነበር። አሁን ግን ተመልሼ መጥቻለሁ። ስለዚህ ይህንን ቪዲዮ ለብዙዎች ሼር በማድረግ አብራችሁኝ እንድትሆኑ አሳስባችኋለሁ። ምክንያቱም ዩቲዩብ ጠፍቼ ስለመጣው ቪዲዮን ሊይዘው ስለሚችል ለብዙዎች ሼር እያረጋችሁና ላይክ እያረጋችሁ ብዙዎች ጋር ቪዲዮ እንዲደርስ ምክንያት እንድትሆኑ አሳስባችኋለሁ ማለት ነው። ዛሬ አንድ ያስደነቀኝን ከ7 ዓመት በፊት የነበረን ምስክርነት ይዤላችሁ መጥቻለሁና የሚመሰክረው ልጅ መልካም ወጣት 2010 አራተኛ ዙር ላይ ነበረ ልጅ ነው እና ከዚህ ቪዲዮ ምንማራቸው ብዙ ነገሮች ስላሉ በጣም ፎከስ አድርጋችሁ እንድትሰሙኝ ፈልጋለሁ። እሺ ቀጥታ ወደ ቪዲዮ እንሂድ። እሱና ሁለት ልጆች ብቻ የሚያውቁት አፕሊኬሽን አለ። ሌላ ማንም ሰው የማያየው ኢትዮጵያ ውስጥ 3 ነን አልከኝ አይደል? ሌላ ከገባ እናውቀዋለን። ምንድነው የሚሆነው? እቀመጣለሁ ከኔ ውስጥ አንድ ሌላ እኔ ይወጣል ይቀመጣል። እኔ አላጨስም እሱ ያጨሳል። እሱ ሲያጨስ ግን እኔ አፍንጫ ውስጥ ጭሱ ይገባል እያለ ሲነግረኝ ነበር። ስለዚህ ነገር በደንብ ባጭሩ ይነግራችኋል። ዮጋ የሚባለውን ታውቃላችሁ? ሜዲቴሽን ምናምን እሱ በቃ ተቀይሮ በትምህርት እንደ ትምህርት ሆኖ ነው የመጣው። ማለት በቃ አሁን ለምሳሌ መጽሐፍ ቅዱስ ላይ ጽድቅና መንግስቱን ፈልጉ ሌላው ይጨመርላችኋል ነው የሚለው። እዚህ ጋር አሁን ሌላው ይጨመርላችኋል የሚለው ሰክሰሱን ነው። በዛ ነው የመጣው። በነገራችን ላይ በጣም እያሰብኩ ነበርና ቅድም ትላንት ሰይጣን ኮፒ ፔስት ነው እያልክ ነበር። የእግዚአብሔርን ስራ በራሱ ይቀይሮ ወደ ራሱ እና አንተ አሁን በእውቀት እግዚአብሔር እየሰራ ስለሆነ እሱም በእውቀት እየመጣ ነው። አሁን እንዴት መሰለህ እንትን ሰብኮንሺየስ ማይንድ እና ኮንሺየስ እያስተማርክ ነበር እና አፕሊኬሽኑን ብላችሁ ጎግል ላይ ምናምን አታገኙትም። ክሬዲት ካርድ ነው የሚገዛው $15 $20 ነው እና ሳይን አፕ ታረጉታላችሁ። ሳይን አፕ እንዳረጋችሁት ሙሉ ይጠፋል። አፕሊኬሽኑ ከስልካችሁ ላይ ይጠፋል። እናንተ ብቻ ነው የምታዩት፣ ሌላ ሰው ማንም አያዩ። አፕሊኬሽኑ ስከፍቱት ጽሁፎች ይመጣሉ። በጣም በሰከንድ ልዩነት ብለር ያሉ ይመጣሉና ጽሁፎቹ your God for yourself በጣም በቃ አንተ ለራስህ እግዚአብሔር ነህ። በቃ በጣም ቶፕ የሆኑ ነገሮችን ያሳያል እና እንዲህ ብለህ ትቀራለህ። ምንም ብሊንክ እንኳን አታረግም። በዛ ሰዓት አንተ ድሮ በኖርማል እያለ የምትመኘው ነገር አለ እንዲህ ቢሆንልኝ ምናምን ብለህ in the future ያኛውን ሰውዬ እዚህ ጋር ተሰሯል። በዛ ሰዓት እንዲህ እንትን ባልክለ በሌላ ዓለም ላይ ራስ ተሰሯል ያን ሰውዬ እና አንደኔ ከዛ በፊት እግዚአብሔር ነው ማስቀደም ምናምን ብያም ነበር። ግን እንደዛ በገቦለት የመጣልኝ ነገር መኪናና ከአራት ቀን በፊት አይቻትም ብዬ ተመኘው ሲል ነበር። እሱን ነው ወዲያው የሰራው እዛ ዓለም እና አሪል ነው ያ እንትን ካንተ ውጪ የሚሰራው አንተ ያኛው ሪል ነው። በቃ አሁን ለምሳሌ እኔ ሙሉ በዚህኛው ሰውነት እንዲያጭስ አይደለም እንዲ ከንፈሬ ምናምን እንትን ያለ በዚህ ሰውነት አጭስ አታውቅም አውቃለሁ። እሱማ ግን እንዲ አይነት የሚያመጣ ነገር አይደለም። እንዲያጭስኩትም ከዚህኛው ለመላቀቅ ይሄኛው ይረካል። እዚህ ደስታ ነው ያለው፣ እዚህ ጋር ጸጸት ሙሉ እንትን ነው። እዚህ ተደስቶ ሲመጣ ወደዚህ ሰውነት ስትመለስ ቅድም ያረኩት ብለህ ነው የሚያስበው። የሰውነት ጸጸት ነው እንዳለ ሙሉ። ያኛው ያጨሳል። ግን ካንተ ወጥቶ የሚቀመጠው አንተ ያጨሳል። የትኛው? ያኛው እኮ እሱ እኮ ነው የሚያጨሰው የሚደነዘው ምናምን። ይሄ ምንም አይሆን። ይሄኛው የሚሆነው ጸጸቱ ነው። ያ ባጨሰው ይሄኛው ያጨሳል። ከዛ ጭሱ አንተ ውስጥ ይገባል። ግን አይሰማም። ጭሱ ምናምን አረካም እኮ ጸጸቱ ነው እዚህ ጋር ያለው። ረካቶ እዛ ነው እንዳለ
እዚህ ያለው ጸጸቱ በቃ ጭንቀቱ ዲፕሬሽኑ ምናምን እንዳለ እና ከሱ ለመውጣት ስትል ደግሞ ወደዛኛው አካል ድጋሚ መግባት ትፈልጋል። እዚህ ጋር አንድ ነገር እንድትረዱ ፈልጋለሁ። የአፕሊኬሽኑ ስም አለ። ነገር ግን የአፕሊኬሽኑን ስም ፕሮሞት ማድረግ ስለማልፈልግ ያንን ስም እንዲቆረጥ አድርጌዋለሁ። አንድ ልጁ የተናገረው ነገር አለ እዚህ ጋር ምንድን ያለው? አፕሊኬሽኑ ምን ይልሃል? አንተ ለራስህ አምላክ ነህ እግዚአብሔር ነህ ብሎ ነው የሚናገረው አለ። በጣም ይደንቃቸዋል። አያችሁ አጋንንት ምንድነው የሚያደርገው ካላችሁኝ ከእግዚአብሔር ጥገኝነት እንድትወጣ ነው የሚያደርገው። ግን እዚህ ጋር ማስተዋል ያለባችሁ ነገር መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለዘላለምም ከእናንተ ጋር የሚኖር አጽናኝ ይሰጣችኋል ብሎ ስለ መንፈስ ቅዱስ ተናገረ። አያችሁ አጽናኝ የሚለውን ነገር በእንግሊዝኛ አምፕሊፋይዱን ስታነቡት አንዱ ምንድነው? ሄልፐር ነው ወይም ረዳት ነው። ስለዚህ ለዘላለም ከእናንተ ጋር የሚኖር ረዳት ይሰጣችኋል እያለ ነው። ስለዚህ ለዘላለም የምንረዳ እንደሆነን እየተናገረ ነው። ራሳችንን የምንችል ሰዎች አይደለም። ሁል ጊዜ ለዘላለም የእግዚአብሔር ጥገኞች ነው። ሰማይም ስንሄድ መንግስተ ሰማይም ስንሄድ በመንፈስ ቅዱስ ላይ ጥገኞች እንጂ ራሳችንን የቻለን አይደለም። ስለዚህ መንፈስ ቅዱስ ለዘላለም የሚረዳን ሁል ጊዜ የሱ ጥገኞች የሆነን ሰዎች ነው። በምድራዊው ዓለም ላይ አንድ ልጅ እያደገ እድሜው እየጨመረ በሄደ ቁጥር ከቤተሰቡ ጥገኝነት ለመውጣት ነው የሚታገለው። ወይም ደግሞ ፋሚሊዎችም ለምንድነው ራስን የማይችለው እያሉ ሊጨቀጭቁት ይችላሉ። የሰፈር ሰው የሚጠብቀው ራሱን እንዲችል። ነገር ግን መንፈሳዊ ዓለም ላይ ባደግን ቁጥር ራሳችንን እየቻልን ሳይሆን የምንሄደው እጅግ በጣም የእግዚአብሔር ጥገኞች እየሆንን ነው የምንሄደው። ስለዚህ ይሄ ሰይጣናዊ ትምህርት ነው። አንተ ራስህ ሁሉን ማድረግ ትችላለህ፣ ምንም ነገር አያስፈልግም፣ ምንም ነገር መጥራት ትችላለህ፣ ማምጣት ትችላለህ፣ የሆነ ነገር ማድረግ ትችላለህ፣ አንተ ለራስህ ብቁ ነህ የሚል እንድምታ ያለው ትምህርት ከሰማችሁ ይህ አጋንንታዊ ትምህርት ነው። ይህ ትምህርት ቸርች ውስጥም ሊኖር እንደሚችል ልታስተውሉ ያስፈልጋችኋል። እግዚአብሔርን ከነገሮቻችሁ ላይ የሚያወጣ ትምህርት አጋንንታዊ ትምህርት ነው። ስለዚህ እንደዚህ አይነት ትምህርት ቤተክርስቲያን ውስጥ ከሰማችሁ ከዚህ ትምህርት እንድትሸሹ አሳስባችኋለሁ። ሁለተኛ ደግሞ እዚህ ጋር ይህ ልጅ የተናገረው ነገር በጣም የገረመኝ ምንድነው? እግዚአብሔርን ማስቀድም ነበር የሚመስለኝ አለ። ነገር ግን ውስጤ ላይ የነበረው ውስጣዊ ማንነቴ ላይ የነበረው ነገር እግዚአብሔር አልነበረም፣ መኪናና የሆነች ሴት ነበረች አለ። አብዛኛው ክርስቲያን እግዚአብሔርን እንደሚያስቀድም ነው የሚያስበው። ይህ ነገር ቼክ የሚደረገው ስትፈተኑ ነው። አሁን አንዳንድ ሰው እንደዚህ ይላል፣ ገንዘብ ሳያገኝ ገና ተማሪ ሆኖ እንደዚህ ይላል፣ እኔ ገንዘብ አይገዛኝም፣ እኔ ጌታ ብቻ ነው የሚገዛኝ፣ ለገንዘብ ቦታ የለኝም፣ ምንም ነገር አያሸንፈኝም እያለ ይፎክራል። ነገር ግን ይሄ ቼክ የሚደረገው ገንዘብ ያገኘ ቀን። ብዙ ሰው እንደዛ ሊመስለው ይችላል። ነገሩ የመጣ ቀን ግን ተፈትኖ ሲወድቅ ታያላችሁ። ልባችሁ ላይ ውስጣዊ ማንነታችሁ ላይ ራሳችሁን ቼክ እንድታደርጉ አሳስባችኋለሁ። ምንድነው የምፈልገው? ምንድነው ምኞቴ? ምንድነው ጥማቴ? እግዚአብሔርን ሊተካብኝ የሚችል የውስጥ መንገብገብ አለኝ ወይ? እግዚአብሔርን ሊነጥቀኝ የሚፈልግ ውስጤ ላይ ያለ ጥብቅ ምኞት አለ ወይ የሚለውን ነገር ቼክ አድርጋችሁ ምኞት ላይ እያለ እንድትገሉ ታሳስባችኋለሁ። እሺ ቪዲዮውን እንቀጥላለን። እና የሆነ ሰዓት በጣም ኦቨር ሆነና እንዴት ነው አሁን ለምሳሌ ማጂሻኖችን ካያችሁ ይሄ እነሱ እዛ ጋር የሰሩ ቦዲ በጣም ከተለማመድኩ በኋላ ይሄ ቦዲ ጠፋና ያኛው ቦዲ እዚህ ይገባል። ይሄንን ሰርተው የተሳካላቸው እነማን አሉ? ለምሳሌ እነ ክሪስ ኤንጀል እነ ማጂሻኖች በጠቅላላ የኢማጂኔሽን ነገር ነው። ከሴትስ ማን? ከዘፋኞች ልንግ እነ ቢዮንሴ እነ ኬቲ ቤሪ ኦንላይን ግልጽ ብሬኪንግ ኒውስ ተብሎ ታይቷል። ምንድነው የታየው? ቃለ መጠይቅ ስትጠየቅ ወደቀችና ሌላ ሰውነቷ ተነሳ እና በግልጽ ተናገረች። እሱ ሪቫል ምናምን ተብሎ ተለቆ ነበር። ማጂሻኖቹ አይሰሩትም እኮ ዝም ብለው ማዘዝ ነው። እነሱ ስለገባ መኪና ይላል መኪና ይመጣል። ገባ እዚህ ጋር ሆነ እኔ ተለማምጃለሁ። እዛ ጋር ሴቷን ካልኩ ሴቷን ማምጣት ይችላል፣ እሱስ ካልኩ ስልኩ ማምጣት ይችላል። በቃ የራስን ዓለም ትሰራለህ እዚህ ጋር ይለውና ዓለም ማለት። ምን ያህል አመት ፕራክቲስ አደረክ? 1 አመት። ምን በአንተ ህይወት ላይ ምን ጉዳት አመጣ? አረ በጣም አመጣ። በጣም ምን አመጣ ማለት ይሄን ለማንም ያውቀው ለቤተሰብ አልናገርም። ቤተሰብ ጋር ሌላ ማንነት እንዳለኝ ያጭሳል ምናምን ብትላቸው መቼም አይሰሙ። ቤተሰብ ጋር ጨዋ ኢቭን ጓደኞቼ ራሱ ምናምን አያውቁ። ለምን እንደሆነ ታውቃለህ? እዛ እንትኑን ብለሩን ስታይ በማል በ5 ደቂቃ ማል ግማሹ ላይ if you reveal the secret you are a dead person ምናምን ብሎ ያመጣል።
ኦኬ ይሄ ነገር ከተናገርክ ትሞታለህ ብሎ ያመጣላል። እና አንድ ደግሞ የፈራ ነው በዛ መንፈስ ዓለም እንገናኝ ነበር። ሌላ ልጆች የነበሩ ሁለት። እንዴት ነው የምትገናኙት? እዛው በቃ እዚህ ስትወጣ እዛ ጋር አንድ ዓለም ነው በቃ እዚህ እንደምናወራላ እዛ ውስጥም ታወራል። እሺ ከዛ 3 ነበር እንዲህ በቆይታ ምናምን አንደኛው የለም ከሆነ ጊዜ በኋላ መግባት አቆም እና ፈራን በቃ አናጋልጥም ምናምን ብለን ያኛው እንትኑ ስላየን ልጁ ከዛ ጊዜ ጀምሮ ምንም በአካል ትተዋወቃላችሁ? አንተዋወቅ። በዛኛው ዓለም ነው የምትተዋወቁት? እኔና አሁን በየትኛው ዓለም ነው የምታውቀኝ? አሁን ከዛ መውጣት ትፈልጋለህ? አረ ወጥቻለሁ። ለትምህርት ጽፌያለሁ 3 ትምህርት። ምክንያቱም እዚህ ጋር በዛኛው ዓለም ስታጨስ ምንም በቃ ብር አይጠበቅብም፣ ምንም አይጠበቅብም። አንተ ስታስተምር መለወጥ ርካሽ ሆኖብኛል። ያን በትምህርት ሰይጣን ኮፒ ፔስት ያደርጋል። መለወጥ ርካሽ ሆነ እንዴ ብሎ ገባ። አሁን መለወጥን አለመለወጥን ርካሽ ሊያደርገው ማለት ነው። ምክንያቱም ሲጃራ፣ ጫት፣ ሐሺሽ ምናምን ቢሆን ወጪ ያለው ሱስ ነው። ይሄኛው ግን ወጪ የለውም። ትቀመጣለህ፣ አፕሊኬሽን አለው፣ ትወጣለህ። ሴንስ ኦፍ ሂውማን ሴንስ ይጠፋል በዚህኛው እንትን ስትሆን እና ከዛ ግን የሶስተኛው ስለ አናሲሞስ ስታስተምር ምንም ነገር ያሉ በቃ ለአንድ አመት ምንም ባህላቅም ሳቃላቅም እንቅልፍ አላቅም ሳላቀው ወረደ እዚህ ሳስተምር። ይሄ ፕላን በነገራችን ላይ ለክርስቲያን ልጆች ነው። ለምን እንደሆነ ታውቃለህ? አሁን ክርስቲያኑ እየተገነባ ያለው ሰክሰስ ነው የሚፈልገው። ሰክሰስን ስለሚፈልግ በሰክሰስ ነው የሚገባው። ቪዲዮዎቹን ብታያቸው ፕሮፌሰሮች ምናምን ነው የሚሰሩት። እንደ ትምህርት ነው በቃ። አሁን አንተ ባዮሎጂን ኃጢአት ነው ትለዋል፣ ፊዚክስን ኃጢአት ነው ትለዋል። እንደ ትምህርት ነው የሚታይ መጀመሪያ። ስለዚህ በቃ ትፈልጓለህ። ባጭር ለምን ረጅም መጓዙን ባጭሩ አላረጉም ትለዋል። ሰክሰስን ከመፈለግ ነው። በጣም ብዙ ወጣቶች አሁን ይሄንን እንትን ባልናገር ኖሮ ያን ቪዲዮ ባሳይ በአንዴ ነው የሚቀበሉት። ምክንያቱም ብዙ የቸርች በጣም በቃ አለሌ የተባሉ የቸርች ሰዎች ተቀብሎታል። ስለዚህ የቸርች ሰዎች ጠቅላላ ይሄን ነገር ተቀብለውታል። ክርስቲያኖች ምንም በቃ ለምን እንደሆነ ታውቃለህ? ሰክሰስ ላይ የሆነ ስለሆነ ቢልድ የሆኑ ያሉት። እኔ መጀመሪያ አልኩ እኮ እግዚአብሔርን ነው ማስቀድሙ ነበር ብዬ ማስበው። ግን ሪያሊቲው ላይ ሲመጣ ያኔ ሪያሊቲው መጀመሪያ የሚመጣው ከዚህ በፊት የምፈልገውን አንደኛ የምፈልገውን ነገር እና መኪናና ሲመጣ ስለዚህ እና አሁን ቻው ብለዋል። ኧረ ቻው ይኸው እንደ ልዋጋው እኮ ነው በቃ አሁን ለወጋውን የመጣሁት። እዚህ ጋር አንድ ነገር ደግሞ የመጨረሻ ነገር እንድትረዱኝ ይፈልጋሉ። ዋናው ላወራችሁ የፈለኩት ሐሳብ ይሄ ነው። ሰይጣን የእግዚአብሔርን ነገር ኮፒ ነው የሚያደርገው። ነገር ግን የሚሰራው ለክፋትና ለመጥፎ ነገር ነው። ሰይጣን የራሱ ነገር እንደሌለው ታውቃላችሁ። ነገር ግን እዚህ ጋር አንድ ነገር እንድትረዱልኝ የምፈልገው ምንድነው መሰላችሁ? ይህንን የሰይጣን አሰራር ከሰማችሁ በኋላ የእግዚአብሔርን አሰራር እንድትርቁና እንድትሸሹ አያስፈልጋችሁ። አብዛኛው ክርስቲያን የሚሸወደው ነገር ምንድነው ካላችሁኝ፣ አጋንንታዊ ዓለም ላይ የሆነ ኃይል ያይና የሆነ አሰራር ያይና እግዚአብሔር ዓለም ላይ ያለ ኃይልን የእግዚአብሔርን ኃይል የእግዚአብሔርን አሰራር የሚክድ ሰው ይሆናል። በፍርሃትም ሊሆን ይችላል። በተለያየ ምክንያት የእግዚአብሔርን ነገር እንዳይጠቀምና ከእግዚአብሔር ቃል አንጻር ነገሮችን እንዳይኖር ይከለክለዋል ማለት ነው። ዛሬ እዚህ ጋር ጥንቃቄ እንዲደረግ ነው የመጣሁት። ይሄ ልጅ ሲያወራ አይታችሁ ከሆነ በሜዲቴሽን ሰዎች ከስጋቸው ይወጣሉ ብሎ ሲናገር ነበር። መጽሐፍ ቅዱስ ላይ በእግዚአብሔር ምሪት ነገሮች ላይ ብዙ ቦታ የደረሱ ሰዎች አሉ። ለምሳሌ ሕዝቅኤልን ማየት ትችላላችሁ። በመንፈስ ሄዶ የተለያየ ቦታ ኢየሩሳሌም ድረስ ሄዶ ያየውን የሰማውን ነገር ግልጽ አድርጎ ሲናገር ታያላችሁ። ኢቭን እነ ጳውሎስ ትልልቅ ኢንካውንተር አላቸው። ወደ 3ኛ ሰማይ ተነጠቅኩ እያለ ደግሞ ሲያወራ ታያላችሁ። ነገር ግን አጋንንታዊ ዓለም ላይ ነገሮችን በማድረግ እዚህ የእግዚአብሔር ዓለም ላይ ነገሮችን እንድትክዱ ያደርጋችኋል ሰይጣን። ትልቁ ነገር ምንድነው ካላችሁኝ፣ ሰይጣናዊው ነገርና የእግዚአብሔርን አሰራር መለየት አለባችሁ እንጂ የእግዚአብሔር መንግስት የኃይል መንግስት ነች። እዚህ ጋር አንድ ነገር ልንገራችሁ። ሜዲቴሽን እያለ ነበር ልጁ። ሜዲቴሽን ማለት እነሱ የሚያደርጉት ሜዲቴሽን ማሰላሰል ምን አይነት ነው ስትሉኝ፣ ውስጡን ባዶ አድርጎ ምንም ነገር ሳያስብ የሚቀመጠው። እዚህ ጋር ምንድነው የሚያደርገው ካላችሁኝ፣ አጋንንትን ነው እየጋበዘ ያለው። ስለዚህ ሰይጣን የት ጋር ነው የሚቀመጠው ካላችሁኝ፣ ባዶ በሆነ ቦታ ላይ።
ነገር ግን በእግዚአብሔር ዓለም ላይ ነገሮችን ስታሰላስሉ ራሳችሁን ባዶ አድርጋችሁ ሳይሆን የእግዚአብሔርን ቃል ነው የምታሰላስሉት። የእግዚአብሔርን ቃል ማሰላሰል ስትጀምሩ ለመንፈሳዊ ዓለም ደጅ ታገኛላችሁ ማለት ነው። ለዛ ነው መጽሐፍ ቅዱስ ሲናገር የቃል ፍቺ ያበራል ይላል በአማርኛው። በእንግሊዝኛው ግን ዘ ኢንትራንስ ነው። ስለዚህ የቃል መግቢያ ነው፣ በር ነው። ስለዚህ ቃሉ ወደሆነ መንፈሳዊ ዓለም የምትገቡበት በር ነው ማለት ነው። ያ ዓለም ደግሞ የእግዚአብሔር ዓለም ይባላል። እዛ ውስጥ ኃይል አለ፣ እዛ ውስጥ የእግዚአብሔር ክብር አለ፣ እዛ ውስጥ የእግዚአብሔር መገኘትን ታገኛላችሁ። ሐዋርያው ዮሐንስ እንደዚህ አለ፣ በጌታ ቀን በመንፈስ ነበርኩ አለ። ምንድነው ሲያደርግ የነበረው ካላችሁኝ፣ መንፈስ ቅዱስ ላይ ተመስጦ መንፈስ ቅዱስን ሲያሰላስል ነበር። በዛ ውስጥ ነው ራእይ ዓለም ውስጥና የእግዚአብሔር ኢንካውንተርስ መላእክቶችን ማየት የጀመረው። ስለዚህ ይሄ ሰይጣናዊው ዓለም የእግዚአብሔርን ዓለም አስመስሎ ነው የሚመጣው። ከዛ ደግሞ በትምህርት መልክ ነው የሚያመጣው። ልጁ ሲናገር አስተውላችሁ ከሆነ አንድ ክርስቲያንን እዚህ ጋር አስቀምጬ ይህንን ነገር ሳልናገር ትምህርቱን ባስተምረው ይቀበል ነበራል። ለምን? ሰው ክርስቲያኑ ትኩረቱ ሰክሰስ ላይ ስኬት ላይ ብቻ ነው። ከየትም ይምጣ እንዴትም ይሁን ስኬትን ማሳካት ብቻ ነው የሚፈልገው። ነገር ግን መጠንቀቅ ያለባችሁ ነገር ከምንም ነገር በላይ አብልጣችሁ እግዚአብሔርን ተከተሉ። ሌላው ነገር ሁሉ የሚጨመር። ስለዚህ ትኩረታችሁ ጌታ ላይ ይሁን፣ ልባችሁ ጌታ ላይ ይሁን። ስለዚህ የእግዚአብሔርን ኃይል ከመለማመድ አትከልከሉ። ነገር ግን መጽሐፍ ቅዱሳዊ በሆነ መንገድ ይሁን። ይህንን ነገር ላሳስባችሁ ወዳለሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ። መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ። ተባርካችኋል፣ ተወዳችኋል ቅዱሳን። ይህን ቪዲዮ ለብዙዎች ሼር በማድረግ አብራችሁኝ እንድታገለግሉ አሳስባችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም